ደባል ያመለክ ስተካከል ውልም ከኢየሱስ የውጭ እኔ አምላክ አላውቅም። ከሞተልኝ ሌላ ክብር ቢቀርብለት በአንድ ቃል ልግለጠው ሌላ ሁሉ ጣዖት። የመጣው ብቻውን የምን 44 ነው? እግዚአብሔር ልቦና ይስጠው። እኔ ለእናንተ ማሰማት ስላልፈለኩ ነው እንጂ ብዙ ነገር ነው በአመክንዮ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿንም ጭምር ለማጥላላት ጥረት ያደረገው። እኔ በጥሱ ብቻ ነው የሚያሳዝነኝ። ብዙ ጊዜ እዚህ መድረክ ላይ ወጥተው ኦርቶዶክስ ቤተክርስቲያን የሚናገሩ ሰዎች አይደለም የሚያሳስቡኝ፣ አሜን የሚሉላችሁ ሰዎች ናቸው። እውነት እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ከተወለድኩ ጀምሮ በዚህ ቤተክርስቲያን ያለሁት አንድ ቀንም አውደ ምሕረት ላይ አቡነ ተክለ ሃይማኖት አምላክ ናቸው ወይም ደግሞ ድንግል ማርያም አምልኳት ወይም ደግሞ አቡነ ገብረ መንፈስ ቅዱስን አምልኩ የሚባል ትምህርት ሰምተን አናቅም። በአንድ ልደታ ማርያም አምላክ ናት ሲባል አልሰማንም። በሁለት አባ ጉባ ጻድቁ አባት ከዘጠኙ ቅዱሳን አንዱ ማለት ነው። የሚገርማችሁ እነዚህ ዘጠኙ ቅዱሳን ስለ ኢየሱስ ነው የተሰደዱት። ሁለት ባህሪ አናምንም ብለው ከሁለት አካል አንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብላ የምታምን ንጽሕት ቅድስት ቤተክርስቲያን አለች አፍሪካ ውስጥ ኢትዮጵያ የምትባል ሀገር ውስጥ ብለው ተሰዶ የመጡ ናቸው። ስለ ኢየሱስ ነው ስደታቸው። ለዛ ነው የምናከብራቸው። እና አንድ ቀንም ዘጠኙ ቅዱሳንን አምልኩ የሚባል ትምህርት አልሰማንም። እኔ አሁን የምሰራው በጎ አድራጎት ስራ ነው። የቪዲዮም ጭብጤ ሃይማኖት እንዳልሆነ ታውቃላችሁ። ቲክቶክ ላይ ግን ተነካ እና አንዳንዴ እኮ ምን ችግር አለ? እስቲ ሌላው እናንተ ጋር ያለን ነገር አሳውቁ፣ እኛ ጋር ያለንም ደግሞ እናሳውቅ። ምን አለ በትህትና እንደው ወይም ደግሞ ያደርጉታል ብላችሁ እንትን የምትሉትን ነገር ብትናገሩ። እንደው ኪቦርድ በጮኸ ቁጥር አሜን የሚል ሰው በተገኘ ቁጥር ሱፍ መልበስ በተጀመረ ቁጥር የአምልኮ ስፍራን ስለተሰራ እንደው ማታቋትን ኦርቶዶክስ ተዋሕዶ ቤተክርስቲያን በእንደዚህ አይነት ደረጃ ማጥላላት ማን ነው የሚጠቅም? እንደ እውነት አሁን አንተ ማይክ የጨበጥከው እንደዚህ በኤዲቲንግ አሳብደ ይህንን መዝሙር ነው ምንድነው የለቀክልን ሰውዬ ቁጭ ብለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማ፣ ቀኖና፣ ትውፊት ሌላውን ቶሺ ትውፊቱንና ቀኖናውን ዶግማውን እስቲ ቁጭ ብለ መወያየት ትችላለህ? እኛ ከአብ ከወልድ ከመንፈስ ቅዱስ ጋር አራተኛ አድርገን ድንግል ማርያም ስናመልክ አይተሃል? ሌላ ምን ይላል? በሎጂክ 44 የምን 44 ይላል። ያው በልምድ ብዙ ጊዜ 44ቱ ታቦት የሚባል አባባል ልምድ ነው እሱ እና እሱ ልምድ ይዞ ነው ይሄ እንደዚህ ያለ 44 አይደሉም እኛ ጋር ያሉት ቅዱሳን ልንገር በሚሊየን እኛ እንደውም ከምናቃቸው ማናቃቸው። ምክንያቱም ብዙ ጊዜ ቅዱሳን በበቁ ቁጥር ኢየሱስ ክርስቶስ ልባቸው ላይ በነገሰ ቁጥር ራሳቸውን ይደብቃሉ። እነዚህ ገርል ላይ ተጽፎ የምታገኛቸው ሰንክሳር ላይ ተጽፎ የምታገኛቸውና በየጊዜ ላንተ እንጀራ ምንጭ የሆኑት እኮ እየሰደብካቸው ማለት ነው። በጣም ጥቂቶች ናቸው። አብዛኞቹ ታሪካቸው እንዳይታወቅ ነው ያደረጉት። የበቃ የነቃ ወንጌል የገባው ሰው እንደዛ ነው የሚሆነው። እና እንደው ምን ሆናችሁ ነው አሚንስ የምትሉት? የት ጋር ነው እኛ ቅዱሳንን ስናመልክ ያያችሁት? እንደው ሌላውን ልጥራላችሁ። ለምሳሌ በ9 ቅዱስ ቶማስ ዘመርዓስ ነው። ቅዱስ ቶማስ ዘመርዓስ ኢየሱስ ፍጡር ነው ሲባል አይ ኢየሱስማ ፈጣሪ ነው እንጂ ፍጡር አይደለም ብሎ ከተከራከረ ሊቃውንት አንዱ ነው ቅዱስ ቶማስ ዘመርዓስ። ይሄንን ትምህርት መሰረቱን እንዲዝ ለማድረግ
22 ዓመት ተጋድሏል። ጆሮውን ተቆርጧል፣ አይኑ ወጥቷል፣ ሁለት እግሩን አጥቷል፣ ሁለት እጁን አጥቷል። ሁሉን እንዳለ እየቆረጡ 22 ዓመት ሙሉ ለጣዖት እያጠኑ ከሱ የሚቆርጡትን ስጋ መከራ ሳይተውታል። ስለ ኢየሱስ ዝም በል እየተባለ ምክንያቱም ኢየሱስ ክርስቶስ ሕይወት ነው። እነዚህ ደግሞ ሰዎችን እኛ የምናከብራቸው ኢየሱስ ክርስቶስን ሕይወት ብለው የሙጥኝ ስላሉ ነው። ክቡር ሕይወታቸውን ምድር ላይ እንኳን መኖር ሳይፈቀድላቸው በመሬት ቆፍረው የኖሩ ቅዱሳን አሉ። ካታኮምብ የሚባለው ቃሉን ከተሳሳትኩ ይቅርታ። መሬት ቆፍረው በሁለተኛው መቶ ክፍለ ዘመን መሰለኛ መሬት ቆፍረው የኖሩ ቅዱሳን አባቶች አሉ። መሬት ውስጥ እና ልጆቻቸውን ስለ ኢየሱስ ክርስቶስ አዳኝነት ያስተማሩ። እነዚህ ነው አታንሱ የምትሉ እግዚአብሔር ልቦና ይስጥ። እግዚአብሔር ልቦና ይስጥ። በጣም ነው የሚያሳዝነው። እኛ የምናመልከው አብ ወልድ መንፈስ ቅዱስን ነው። ከሶስቱ አካል አንዱ ወልድ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተጸንሶ ተወልዶ 33 ዓመት ሙሉ በኪደተ እግሩ ዓለምን ቀድሶ አስተምሮ ታምራትን ሰርቶ የነፍስ ህመምተኞችን በትምህርት የስጋ ህመምተኞችን በታምራት እየፈወሰ በመጨረሻም በቀራንዮ አደባባይ ላይ መለኮት የተዋሃደውን ስጋውን ተሰቅሎ አድኖናል ብለን ነው የምናምነው። ምን አይነት ፍጥረቶች ናቸው? ተው። የሌለባትን ስም አትለጥፉባት። ተውች ቤተክርስቲያን ላይ እኛ ምዕመናኖቿን በኃጢአት ስንወዣወዣ አይታችሁ እንደኛ እንዳትመስላችሁ። እቺ ቤተክርስቲያን ተው። ስራ ይሻነናል፣ ደፋ ቀና እንበል ብለን ነው ዝም የምንላችሁ። ተው፣ እረፉ። መከባበር አይሻልም ወይ? አብሮ ዳቦ ተሰልፎ መብላት አይሻልም ወይ? አብሮ በሰላም ወጥቶ መግባት አይሻልም ወይ? ዶክትሪናችሁን አታስተምሩም ወይ? እስከ መቼ ነው ቤተክርስቲያኒቷን ምዕመናኖቿን እንደዚህ ያለ ስማቸው ስም የምትሰጡት? ተው። በጣም ነው የሚያሳዝነው። ቀጥሉ፣ እንቀጥላለን። ምንም ማድረግ አይቻልም እንግዲህ